ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገራችን ኢትዮጵያ አዋሳኝ አካባቢዎች ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን የኢራን የውጭ ጉዳይ ሚኒስትር አባስ አራቂኝ በኒውክሌር መርሃ ግብርና በባህር ላይ ቀውስ ዙሪያ ከትራምፕ አስተዳደር ጋር ለመደራደር ወደ እስላማባድ ማቅናታቸውን እንመለከታለን። በመቀጠል የአሜሪካ ባህር ኃይል በሆርሙዝ የባህር ወሽመጥ ላይ የጣለውን ከበባ በማጥበቅ ወደ ኢራን ወደቦች የሚጓዙ መርከቦችን በቁጥጥር ስር ማዋል መጀመሩን የምንቃኝ ይሆናል። እንዲሁም በደቡብ ሊባኖስ የሚገኙ የእስራኤል ወታደራዊ እንቅስቃሴ እና የሰፈራ መንደሮችን ለማስፋፋት እየተወሰደ ያለውን የቤቶች የማፍረስ እርምጃ በጥልቀት እንመለከታለን። ከዚህም በተጨማሪም በጋዛ ሰርጥ የሚቀጥለውን የተኩስ ልውውጥና የሰብአዊ እርዳታ ለማድረስ የሚንቀሳቀሱ የእርዳታ መርከቦች ወደ አካባቢው ለማቅናት የሚያደርጉት ዝግጅት የምንዳስስ ይሆናል። በመጨረሻም በሶሪያ የለውጥ ሂደት ውስጥ ታዋቂ የሆኑት የቀድሞ የደህንነት ባለስልጣናትና የጦር ወንጀል ተጠራጣሪዎችን በቁጥጥር ስር ማዋል መጀመራቸውን በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ የኢራን የውጭ ጉዳይ ሚኒስትር አባስ አራቂኝ ለተጠባቂው ዲፕሎማሲያዊ ምክክር ወደ እስላማባድ ገብተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቂኝ ወደ ፓኪስታን ዋና ከተማ እስላማባድ ያቀኑት ከአሜሪካው የትራምፕ አስተዳደር ተወካዮች ጋር ቀጥተኛ ያልሆነ ድርድር ለማድረግ እንደሆነ መረጃዎች እየጠቆሙ ይገኛሉ። በተለይም በኒውክሌር መርሃ ግብርና በሆርሙዝ ወሽመጥ የባህር ላይ ቀውስ ዙሪያ የኢራንን አቋም የያዘ የጽሑፍ ምላሽ ለዋይት ሃውስ ልከዋል ተብሏል። አሜሪካ በበኩሏ ስቴቭ ዊትኮፍ እና ጃሬድ ኩሽነር ወደ ስፍራው በመላክ ድርድሩን ለማፋጠን ፍላጎት አሳይታለች። ይህም በሁለቱ ሀገራት መካከል ያለውን የጦርነት ስጋት ወደ ዲፕሎማሲያዊ መፍትሄ ለመቀየር ትልቅ ተስፋ የተጣለበት እርምጃ ሆኗል። ወደ ሁለተኛው ነጥባችን ስንሸጋገር የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ የሚያደርገውን ጫና በከፍተኛ ሁኔታ አጥብቋል። የአሜሪካ ባህር ኃይል መርከብ ዩኤስኤስ ራፋኤል ፈራል ወደ ኢራን ወደቦች ሲጓዙ የነበሩ መርከቦችን ማገቷን የፔንታጎን መረጃዎች ይጠቁማሉ። ይሄ ወታደራዊ እርምጃ በትራምፕ አስተዳደር የታወጀው የባህር ላይ ከበባ አካል ሲሆን ኢራን የሆርሙዝ ወሽመጥ ለንግድ መርከቦች ክፍት እንድታደርግ ጫና ለመፍጠር የታለመ ነበር። ትራምፕ ማንኛውም የአሜሪካን መርከቦችን የሚያውክ የኢራን ፈጣን ጀልባ በቀጥታ ኢላማ እንዲደረግ ትዕዛዝ መስጠታቸውም ተሰምቷል። ይህም በወሽመጡ አካባቢ ያለውን ወታደራዊ ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። ወደ ሶስተኛው አቤት ጉዳያችን ስንመጣ በደቡብ ሊባኖስና በምዕራብ ባንክ የተከናወነ ያለው የቤቶች ፈረሳና የስፍራ ማስፋፋት አነጋጋሪ ጉዳይ ሆኗል። እስራኤል በደቡብ ሊባኖስና በዌስት ባንክ አካባቢዎች ለደህንነት ሲባል በሚል ምክንያት በርካታ የፍልስጤማውያን ቤቶችን ወደ አመድነት እየቀየረች ትገኛለች። በአንድ አካባቢ ብቻ በ10 የሚቆጠሩ መኖሪያ ቤቶችን በደቂቃዎች ውስጥ ወደ ፍርስራሽነት መለወጣቸው ተዘግቧል። እንደ ረጋቢም ያሉ የስፍራ መንደሮችን የሚያስፋፉ ማህበራት በመንግስት ውስጥ ባላቸው ተጽዕኖ አዳዲስ የስፍራ ክፍሎችን ለመገንባትና ነባር ነዋሪዎችን ለማፈናቀል ከፍተኛ ግፊት እያደረጉ ይገኛሉ። ይህም በክልሉ ያለውን ሰብአዊ ቀውስ በእጅጉን ያባባሰው መጥቷል። ወደ አራተኛው አቤት ጉዳይ ስንመጣ የጋዛ ከበባ ለመስበር አዲስ የእርዳታ መርከቦች ጉዞአቸውን ሊጀምሩ ተቃርበዋል። የጽናት የባህር ጉዞ የተባለው ስብስብ ከዓለም ዙሪያ የተወጣጡ 1000 የሚጠጉ አክቲቪስቶችን፣ ዶክተሮችና የሰብአዊ መብት ተሟጋቾችን በማሰባሰብ ወደ ጋዛ ለመጓዝ ዝግጅት አጠናቋል። መርከቦቹ ከጣሊያንና ከባርሰሎና ተነስተው በሜዲተሪያን ባህር በኩል ወደ ጋዛ ሰርጥ ያመራሉ። ዓላማቸው በጋዛ ላይ የተጣለውን ከበባ በመቃወም ለሕዝቡ አስፈላጊ የሆኑ የሕክምናና የምግብ ቁሳቁሶችን ማድረስ እንደሆነ ተገልጿል። ሆኖም የእስራኤል ባህር ኃይል እነዚህን መርከቦችን ሊያግዳቸው ይችላል የሚለው ስጋት አሁንም እንደቀጠለ ይገኛል። ወደ መጨረሻው ጉዳያችን ስንመጣ በሶሪያ የጦር ወንጀሎችና የቀድሞ ባለስልጣናት ላይ የሚወሰደው እርምጃ ተጠናክሯል። የሶሪያ የሽግግር መንግስት በአገሪቱ የነበረውን አፋኝ ስርዓት ሲመሩ የነበሩ ከፍተኛ የደህንነት ባለስልጣናትን በቁጥጥር ስር ማዋል ጀምሯል። በተለይም በ2013 በታዳሙን እልቂት አሳትፎ የነበረውንና ራሱን ሲቀርጽ የነበረውን አምዳጅ ዩሱፍ መያዙ ትልቅ ዜና ሆኗል። በተጨማሪም የፕሬዝዳንቱ የቅርብ ዘመዶችንና የደህንነት ዘርፍ መሪዎች በጦር ወንጀል ተጠርጥረው በእስር ላይ ይገኛሉ። ይህ እርምጃ ለሶሪያ ህዝብ ፍትህ ለማምጣትና አዲስ ዲሞክራሲያዊ ስርዓት ለመገንባት እንደ ትልቅ እርምጃ እየታየ ይገኛል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል። በቀጣይ በሌላ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያለውትን ሐሳብ አስተያየት ከታች በኮሜንት እንድታጋሩ
እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።